ምን አይነት መረጃዎች አሉ ከነሱ ጋር በተገናኘ የሚለው መከታተል ትልቁን የቤት ስራ የሚወስደውን መንግስትም ትኩረት እንዲሰጥበት ማሳሰብ ደግሞ ከኛ ይጠበቃልና እውነት ነው። እሺ ወደ ቀጣዩ ሐሳብ ወደ ደግሞ ቀጣይ ቅድም ያልሽው ከውሃ ምርት ጋር ተያይዞ የመጣ የኢትዮጵያ ምግብና ቁጥጥር ባለስልጣን ያወጣው አለ። እኔ ብራንዱን ስም መጥራት አልፈልግም። በብራንድ ላይ የሚያመጣው ክፍተት የራሴ ቅሬታዎች አሉኝ። ማለቴ እርምጃው መወሰዱ ቢኖርም ግን በድርጅቶች ላይ እየደረሰ ያለውን ነገር በኋላ ማሳሰብ እፈልጋለሁ። መጀመሪያ ዜናውንም አንቺ ተነግረሽዋል። በቅርቡ አንድ የታሸገ ውሃ በውስጡ ስላይም ወይም ዝልግልግ ያለ ባዮፊልም ተፈጥሮ ተገኝቶበታል ነው የሚለው። በሳይንስ ይሄ ነገር የሚፈጠረው የማምረቻ ሂደቱ የፋብሪካው የማጣሪያው ውሃው የሚቀበለውና የማጣሪያው ሂደቱን ባክቴሪያው ሳይሞት ታሽጓል ማለት ነው። ማለት ባክቴሪያዎች ናቸው የሚያድጉበት በውስጡ። አንድ ውሃ ራሳችን ቀድተን ራሱ ብናስቀምጠው የሃይላንድ ውሃን ክፍት አድርገን ነካክተነው ካስቀመጥነው በረጅም ጊዜ የሚወዛወዝ ነገር ውስጡ እናገኛለን። አግኝተንም እናውቃለን። ይሄ የዚህ ጊዜ ክስተት ብቻ ሳይሆን ሰዎች ለምሳሌ አፋቸውን እያስነኩ በሚመልሱበትና በሚከፍቱ በሚየዘጉበት ጊዜ ትንሽ ጊዜ ከቆየ በኋላ ሰዎቹ የተጠቀሙበት ውሃ ባክቴሪያ በረጅም ጊዜ ያድግበትና ይሄ የሚዝለገለገው ነገር መታየት ይጀምራል ማለት ነውና ተቆጣጣሪ አካሉ ይሄንን እርምጃ መውሰዱ ጥሩ ነገር ነው፣ መወሰድም አለበት። በህብረተሰቡ በደረሰበት ጥቆማ ነው። እኔ ግን ከዚህ ጋር አያይዤ ማሳሰብ የምፈልገው እንግዲህ አገራችን ያላት ሀብት በጣም ትንሽ ነው። ሀብቶቻችን በጣም ትንሽ ነው። ተቆጣጣሪዎቻችን ትንሽ ናቸው። የምርመራ ላቦራቶሪዎቻችን ትንሽ ነው። በጀታችን በጣም ትንሽ ነውና የቁጥጥር ስራችን መሆን ያለበት በስጋት መጠናቸው ነው። ሪስክ ቤዝድ ፕራዮሪታይዜሽን እንላለን። አንድ ነገር ስንቆጣጠር የኢትዮጵያን ሕዝብ የታሸገ ውሃ ነው ወይስ እየጨረሰው እየገደለው እያሳመመው ያለው ወይስ ብዙ ሌሎች ምርቶች በጣም የተቆጣጣሪውን አካል ትኩረት የሚፈልጉ አሉ ወይ ብለን ማሰብ ያስፈልጋል። ስለዚህ እኔ ለተቆጣጣሪው አካል ይሄ ዜና መሰራጨቱ ጥሩ ሆኖ ሳለ እና ይሄ በውስጣዊ አሰራር ሊፈታ ይገባዋል ብዬ ነው ማስበው። እኔ ለምሳሌ ይሄ ድርጅት ማሳሰቢያ ተሰጥቶት ነበር ወይ? የመጀመሪያ ማሳሰቢያ ተሰጥቶ ይሄንን ሂደት አላስተካክልም ብሎ አስቸግሮ ነው ወይ ወደ ዜና የወጣው የሚለውን ማሳሰብ እፈልጋለሁ። ይሄንን የማያይዘው ለምንድን ነው? በኋላ የሚያመጣው በንግድ ማህበረሰቡ ላይ የሚያፈጣው ፍርሃትና ስጋት አለ። የተቆጣጣሪውን ባለስልጣን ደግሞ ከሚገባው በላይ ስልጣኑን ይጠቀምና ወደ ሙስና ወደ ኮራፕሽን ሊወስደን ይችላል፣ በማስፈራራት ማለት ነውና እንደዚህ አይነት እርምጃዎች መጀመሪያ በኢንሃውስ በቤት ውስጥ አሰራር ድርጅቱ አንደኛ ሁለተኛ ማስጠንቀቂያ ተሰጥቶት ብራንድ ከባድ ስለሆነ ማለት ነው። አሁን ይሄ ድርጅት ስሙ በቃ ተበላሸ፣ ሰዎች አይመለሱም ካሁን በኋላ ምንም ቢያስተካክል። ስለማውቀው ነው የሀገራችን ሜንታሊቲ። ህብረተሰባችን አንዴ ከጠቀሽለት ሃይላንድ ውሃ የወደቀበትን ታውቂያለሽ። ከሽንት ቤት ይወጣና ይመረታል ተብሎ ነው ሞቶ የቀረው በአንድ ስምና ታርኒሽ ተደርጎ ማለት ነው። እኔ እርምጃው አያስፈልግም አይደለም፣ ግን እንደ ሳይንስ በዚህ መንገድ አይደለም። እኔ ተቆጣጣሪ አካል ኃላፊ በሆን እነዚህ አይነት ነገሮችን ህብረተሰብ በከፍተኛ ደረጃ ሊጎዱ የሚችሉትን ቶሎ ይሰብሰቡ እላለሁ እንጂ እንደዚህ አይነት በውስጣዊ አሰራር ሊስተካከሉ የሚችሉትን ነገሮች ለዜናና ለቲክቶክ ባይሆኑ ብዬ አስባለሁና አንቺንም ልጠይቅሽ የምፈልገው ህብረተሰቡንም ሊስቶቹን እነግርሻለሁ። ኢትዮጵያ ውስጥ ቶፕ 10 የምትዩ የመጀመሪያዎቹ 10 በጣም ጉዳት ያደርስብናል የምታያቸው ውስጥ እነዚህ የታሸጉ ውሃዎች ናቸው ብለሽ ታስቢያለሽ? 10 ውስጥ ስታስቢው ጠጥቼው በቃ ከፍተኛ በሽታ ደህንነት ሊገጥመኛል የምትዩ ሊስት ውስጥ አለ ይሄ የታሸገ ውሃ። በተጨማሪ ግን ብትዘረዝሪልኝ አንቺም ሸማቾቹም የትኞቹ ናቸው በጣም እየጎዱን ብለሽ ብትነግሪኝ በተወሰነ መልኩ። እውነት ለመናገር በሁለት አውድ ልመልስልህ። እሺ። አሁን ለምሳሌ ወደ ታሸጉ ለስላሳ መጠጦች ልውሰድክ። አንድ በቅርብ ማቀው ሰው በቲፕ ባደረገኝ መረጃ በሳምንት 3 ቀን አካባቢ የተለያዩ ሚሪንዳ እንደዚህ አይነት ነገሮችን ጣፋጭ የምንላቸው በጥቅሉ ስም አልጠራ እነሱን ነገሮች እጠቀማለሁኝ እና ከቆይታ ከጊዜ በኋላ ግን ኩላሊቴ ፌል አድርጓል እና እባካችሁ እያለ ነው በቅርቡ ያለነውን የሚነግረን። እንግዲህ ካን ዩ ኢማጂን በሳምንት 3 4 ነው ያለው። ወደ ውሃ ደግሞ ስመጣል ዴይሊ ሙሉ ለሙሉ የሃይላንዷ የሚጠቀሙ ሰዎች አሉ። ሙሉ ለሙሉ ማለት ነው። ምናልባት ጉዳቱ በዛ ልክ ካመዘነ ለጤና ጠንቅ አይደለም አልለውም። ነገር ግን በዛው ልክ ሌሎችም ደግሞ ጉዳዮች አሉብን። እኛም ባራዳ ሸማች ሁሌም የምናነሳው ነው የባዕድ ነገሮች መቀላቀል፣ እንደ በርበሬ ላይ እርድ ላይ እየሰማን ያለነው ነገሮች፣ ሌሎች ነገሮች በርካታ ነገሮች ቴምር ባለፈው ታሽጓል እና
ምግቦቻችንም ላይ ነው እነዚህ ነገሮች እነዚህ ባዕድ ነገሮች ተቀላቅለው ለጤና ጠንቅ ጉዳት እየሆኑ የመጡት። ከዚህ አኳያ የቤት ስራዎቻችን መዓት ናቸው። ዘርዝሬም አልጨርሰውም፣ ከ10ም ያልፋል። ፕራዮሪቲ የምንሰጠው ጉዳይ ነው አይደለም ለማለት ራሱ እኔን በግሌ ይሄ የግሌ ሀሳብ ነው እንትን ውስጥ የሚከተኝ ነው፣ በጣም ውዥንብር ውስጥ የሚከተኝ ነው። እና እሺ እሱ ለማጥራት ነው። እኔም እንደ ሳይንስ ምንድነው ዓለማት ወይም አገራት አሜሪካ የምታያቸው ራሱ ለምሳሌ ከኢትዮጵያ በርበሬ ይሄድላቸዋል፣ እንጀራ ይሄድላቸዋል፣ ትኩረትም አድርገው አይቆጣጠሩትም። አበንደሳ የሚመገበው ጥቂት ሰው ነው፣ የሚገባው የተወሰነ አካባቢ ነው ብለው የትኩረት አቅጣጫቸውን በጣም ጎጂ ወደሆነ ፕሮዳክት ነው። ለምን ባላችሁ አቅምና ሪሶርስ ሁሉን ነገር መቆጣጠር አይቻልም። ግን ከዚህ ጋር የጄ ነገርሽ የምፈልገው እኛ በሳይንስ አጥንተን ከአሜሪካኖች ጋር አጥንተን 10 የምግቦች የተቆጣጣሪው አካል ቢቆጣጠራቸው ከፍተኛ ህዝብ ሊያድኑ ይችላሉ ተብሎ የተቀመጡ አሉ። በእነዚህ ላይ ስራ እየተሰራ ነው የሚለውን ጥያቄ መጠየቅ እፈልጋለሁ። የመጀመሪያው የጥሬ ወተትና ያልተደራጀ የወተት ገበያ ነው የኢትዮጵያን ህዝብ በጣም እየጎዳ ያለው፣ አንደኛ ቁጥር ላይ ያለው። ቀጥሎም ከማወራው ጋር ይሄ የእህል ያሉ በቆሎ በኦቾሎኒ በምናምን ያሉ የአፍሎቶክሲን ብክለት ነው፣ ካንሰር የሚያስይዝ ከፍተኛ። ቀጥሎ የስጋ ሰንሰለት ውስጥ የሚፋጠር የባክቴሪያ ብክለት ነው። ከባክቴሪያም በተጨማሪ እንደ አንትራክስ ያሉ ሰዎችን እየገደለብን ያለ ነው። የዶሮ ስጋ፣ እንቁላል። ቀጥሎ የተበከለ ውሃና የሚጠጡ የምንመገባቸው ትኩስ አትክልቶች ናቸው በየቦታው የሚበቅሉ ከወንዝ ዳር ጋር ተያይዘው የሚበቅሉ ፔስቲሳይድ ያለባቸው ሄቪ። ሌላው የእንስሳት ምርቶች የአንቲባዮቲክ ቅሪት ነው ማለት አሁን መድኃኒቶቻችን ተላምደው መስራት አቆመዋል። ከዛ ውጪ በቀዝቃዛ ሰንሰለት ውስጥ የማያልፉ ብዙ ነገሮች አሉ። ከዚህ በተጨማሪ ያለው ደግሞ በየምግብ ቤት ውስጥ ያለው የንጽህና ችግር ነው። ባለፈውም ሄፓታይተስ አውርተናል። ስለዚህ እነዚህ 10 ቶፕ 10 ውስጥ በሳይንስ አጥንተን ተቆጣጣሪው አካል ትኩረት ሊያደርግበትና ያለውን ሪሶርስ ማለት ሪሶርስ ልጅ ስንት ኢንስፔክተር አለ ስንት ተቆጣጣሪ አለ ብለሽ ብትቆጥሪልኝ ከህዝቡ ጋር ያለው ቁጥር በጣም ትንሽ ነው። ስለዚህ አገሪቷም ገንዘብ ይሁላ አሎኬት ማድረግ አትችልም ለእያንዳንዱ ነገር ማለት ነው። ስለዚህ ተቆጣጣሪው አካል እንደዚህ አይነት ስራዎችን መስራት ቢችልም ተገቢም ቢሆንም በየቦታው እየጎዱን ያሉት ነገሮች ላይ ግን ምን ስራ ተሰርቷል ብዬ ነው መጠየቅ እፈልጋለሁ። አሁን ሃይላንዱ በዚህ ደረጃ ሲራገብና ሰው እያለቀበት ያለውን እኔ እንደ ሳይንቲስት ስለማውቃቸው አይመጣልኝም ማለት ነው አበለጣ። ስለዚህ የቁጥጥር ስራችን መሆን ያለበት በስጋታቸው መጠን ነው መሆን ያለበት። የህፃናት ፎርሙላ ህፃናታችን ሊጎዳብን የሚችለውን እነዚህ ላይ ትኩረት የበለጠ እንድናረግና እነዚህን ፋብሪካዎች ግን በውስጣዊ የቁጥጥር ስርዓት ውስጥ እንዲካተቱ አድርጎ በሰርቲፊኬሽን እና በምናምን ልንለያቸው ይገባል ማለት ነው። ሌላው ከህብረተሰቡ ካጠቃቀም ጋር ራሱ የሚያመጣው ችግር ይኖራልና ህብረተሰቡ ወይም ተቆጣጣሪው አካል እነዚህ ካምፓኒዎች ብራንዳቸውም በምግብ ደህንነት ስም ሊጎዳ አይገባውምና እርምጃ ደረጃ አለው። አንደኛ ማስጠንቀቂያ፣ ሁለተኛ ማስጠንቀቂያ፣ የመጨረሻ ለህዝቡ አጋልጠሽ የምትሰጭበታልና እኛ ሀገር ግን እየተካሄደ ያለው የቁጥጥር ባለስልጣኑ ሳይንሱ ከሚፈቅደው በላይ መብቱ እየበዛ ነውና እኔ እንደ ምግብ ባለሙያ ይሄንን ምደግፍ አይደለሁምና ሊስተካከል ይገባል ብዬ አስተያየት ለመስጠት ነው ፈልገው። ሰናይት በጣም ትልቅ ሀሳብ ነው፣ ምንም ጥያቄ የለውም። እርምጃ ስቴፕ አለው ባንዴ ሳይሆን ያው ለተቋሙ እየሞገትን እንዳይመስል አሰራሩ ነው እኛ የምናነሳው፣ ከሱ የጸዳ ነው፣ ምንም እንትን የለውም። ሚዲያም ስለሆነ ያው ጥንቃቄ እንድናረግ ኃላፊነትም ስላለብን ነው። በእርግጥ ዶክተር ችግር እኔ የሸማች ሲባል ሸማች በነጋዴውም ሸማች ነውና ለህብረተሰባችን ብዙ የሚያቀርበውና ካምፓኒውን እየተከላከልኩ አይደለም። የእርምጃ አወሳሰድ ሂደት ግን ከዚህ በፊትም በዶሮ ምግብ የተገኛልና ይሄ ብራንዱን ኮምፕሊትሊ አበላሽቶ እንዳይሄድ የተወሰደውን እርምጃ ማስጠንቀቂያዎቹን በውስጣዊ አሰራር ዶክመንት ካሳዩን ይቀበላለሁ። ነግረነው ነበር፣ አሳስበነው ነበር፣ ከ2-3 የተነግሮት ይሄ በየትም ዓለም ላይ ያለ አሰራር ነው እንደ ኤፍዲኤ። ስለዚህ እኔ ከሳይንሱ ነው የምረዳው እንጂ ሰዎች በስሜታዊነት በግለሰቡ ላቅርፎ አንድ ኢንስፔክተር ሄዶ ጉቦ ለመቀበል እዘጋባሃለሁ ብሎ የሚያስፈራራ እንዳለ ብዙ መረጃዎች አሉኝ በማማከራቸው ድርጅት ውስጥ። ስለዚህ የተቆጣጣሪውን አካል በህግ ማዕቀፍ ውስጥ ልንከተው ይገባል እንጂ ይሄ የተለቀቀ ገደብ ውስጥ ሊኖር አይገባውም ለማለት ነው ፈልገው። በትክክል ትክክለኛ ሀሳብ ነው ያነሳኸው ዶክተር። በሁለቱም አንግል ከፋይኑሃም ጋር ያነሳኸው መረጃ ሰፊ ሀሳብ ነው እንዳልከው። ሰፊ ደግሞ ሌሎች
የቤት ስራዎች ይጠበቁብናል። ልክ እንደዚህ አሁን ፋይን ውሃ ጋር እንግዲህ እንዳልከው ስቴፖቹን ባናቃቸውም የተደረጉትን ቅድመ ዝግጅት ምናልባት የቃል ማስጠንቀቂያም ሰጥተዋቸው ከሆነ አይሮን ነው። ግን ደግሞ ልክ እሱ ላይ እንደተደረገው ስራ ቅድም አንተም እነዚህም ነገሮች ፕራዮሪቲ ተሰጥቷቸው ትኩረት ሊደረግባቸው ይገባል የሚለው ጋር ቀጣይ ቤት ስራ እንጠብቃለን። ዶክተር በቃ አንቺ የምትጠይቂልኝ ሸማቹ የሚጠብቅ እንደዚህ በየቦታው ህዝብ እየጨረሰ መርካቶ ብንሄድ የሚሰሩ ምርቶች አይደለም በየቦታው የሚሸጡ የሚቆጣጠራቸው አካል አለ ወይ? በአሁን ሰዓት በትክክል ተቆጣጣሪ አካል አገር ውስጥ ኢትዮጵያ ውስጥ በትክክል አለ ወይ? እየሰራ ህዝቡን እየጠበቀው ነው? ለምሳሌ እኔ ሪሶርስ የሚያጠፉም አለ። ለምሳሌ ፈንደር ሲመጣ ፈንደር ያመጣው ፕሮዳክት ላይ ቁጥጥር ይደረጋል። የበለጠ ገንዘብ የሚገኝበት ውሎ አበል የሚገኝበት አይደለም ተቆጣጣሪው አካል ወይም ተሳታፊዎቹ በጠቅላላ ጥቅም የሚያገኙበት ላይ ትኩረት እናደርጋለን አይደል? ህብረተሰቡን የሚጨርሰው ላይ ግን ትኩረት አናደርግም። እና እኔ ታክስ ፔየርስ መኒም ስለሆነ ገንዘብ ከፋዮች እኛ ስለሆንን ፈንደር ወይም ሌላ ይዞት የሚመጣው ላይ አይደለም መቆጣጠር ያለብን። ህብረተሰባችንን ስጋት ሆኖበት ሊጎዳው የሚችለው ምርቶች ላይ ማተኮር አለብን ብዬ ነው። እና ይሄንን ቦልድሊ ነው መናገር የምፈልገው ማለት ነው። ለዛሬ በዚህ ይበቃኛል። አፍላቶክሲን የፊነቱንም በዚህ ስለተናገርኩኝ እኔ ትግሌ ብዙ ነው፣ ግን ያው ጄኒውንሊ ከካምፓኒ ጋር እንደማይገናኝ ሰዎች ያውቃሉ። ስለ ድርጅት መጠበቅ ሳይሆን ባላንስድ የሆነ እርምጃ ተወስዶ ፌርነስ ያለው የቁጥጥር ስርዓት እንዲኖር ነው እንዲመጣ የምፈልገውና ያንን ለማሳሰብ ነው። አመሰግናለሁ ሰናይት። ዛሬ ዶክተር እጅግ አድርገን ነው የምናመሰግን። በእውነት በአራዳ ሸማች ስም ከልብ አድርጌ አመሰግንሃለሁ ለሰጠህን መረጃ፣ ለውድ ጊዜህም እግዚአብሔር ያክብርልኝ። ብሩ ቅዳሜ ይሆንልን። አሜን። ለእናንተ ለሁሉ መልካም። የተወደዳችሁ አድማጮቻችን አራዳ ሸማችን ስትከታተሉት ነበር። ጠዋት 3 ሰዓት ላይ ጀምሮ እስካሁኗ ደቂቃ ድረስ አብሬያችሁ ነበርኩኝ። ሰናይት በየነ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት እንዲሁም አራዳ ኤፍኤም 95.1 ውለው የሚያመሹበት ሬዲዮ ጣቢያችን ጋር በጋራ በመሆን ናትናኤል ሩዳን በቴክኒኩ በኩል አብሮን ነበረ። የዕለተ ሐሙስ ሰዎች ይበለን ብለን ተለያየን።